መማሪያ ክላሳችንም አነስተኛ ነበር። ይሄ ትምህርት ቤት የራሱ የግሉ እስከሚመስለው ድረስ ነው እየሰራ ያለው። የድሮ የነበሩትን የጭቃ ክፍሎች አድሰው ቢሮዎችን ሁሉ ግንባታ አስገንብተዋል። እንዳንተ ልጅ የኔ ልጅ ማስተካከልልኝ ብሎ ነው የሾመኝ። እነሱም የትምህርት ቤቱ ዋና አካል ነው አስቦ እነሱን አቅርቦ ማዋየት ስራ መስራት በህብረተሰቡ ተሳትፎ ይኸው አልሐምዱሊላህ እኔ መሰል አስተዳደር ህንጻ የህብረተሰቡ ውጤት ነው ተገነባ። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ወደ እናንተ የሚደርሰው የአስኳላ መሰናዷችን እንደቀጠለ ነው። በዛሬው መሰናዷችን ደግሞ በባህር ዳር ከተማ አስተዳደር ከሚገኙ ትምህርት ቤቶች ውስጥ አንዱ በሆነው በመስከረም 16 አንደኛ ደረጃ ትምህርት ቤት ተገኝተናል። እዚህ የተገኘንበት ዋና ምክንያት ደግሞ በመማር ማስተማር ሂደቱና በትምህርት ቤቶች የገጽታ ግንባታ ዙሪያ በተለይ የወተመህ ወይም የመምህራን ወላጅ ተማሪ ህብረት ሚና ምንድነው የሚለውን ሐሳብ ያነሳን ቆይታ እናደርጋለን። ነጻነት አማረ አብሬያችሁ ቆያለሁ። አብራችሁን ቆዩ። የወላጅ ተማሪ መምህር ህብረት በትምህርት ቤቶች የሚሰሩ ልዩ ልዩ ተግባራትን በበላይነት ይቆጣጠራል። የተማሪ ውጤትና ስነ ምግባርን ለማሻሻልም ከትምህርት ቤት የሥራ ኃላፊዎች ጋር በጋራ ይሰራል። በትምህርት ቤቶች የሚታዩ ጉድለቶችንም ለማስተካከልና መፍትሄ ለማምጣት ድርሻቸው የጎላ ነው። በመስከረም 16 አንደኛና መካከለኛ ደረጃ ትምህርት ቤት የተማሪ ስነ ምግባር ጉድለትና የውጤት መቀነስን ጨምሮ ሌሎችም ችግሮች ለትምህርት ሥራው ፈተና ሆነው ቆይተዋል። የእነዚህን ችግሮች ጫናም በመምህራንና ተማሪዎች ላይ አሉታዊ ተጽዕኖ ሲያሳድር ቆይቷል። ከዚህ በፊት የነበሩ ችግሮች አቧራ ነበረ። አሁን ግን የወኪንግ መንገድ ተሰርቶልናል። እሱ ደግሞ መማሪያ ክላሳችንም አነስተኛ ነበረ። አሁን ፊት ስንማር የነበረው አንድ ክላስ ላይ አራት ክላስ በአንድ ላይ ነበረ የምንማረው። አሁን ደግሞ በሰፊ ሆኖ የራሳችን በራስ ክላስ ተሰርቶልን በዛ እንማራለን። ከዚህ በፊት ከነበሩት ክላሶች ጭቃ በቃ ከፈራረሰ ልክ የገጠር ትምህርት ቤቶች የሚመስል አይነት ነገር ነው። እንደውም አሁን በአጋጣሚ አይታችሁት ከሆነ ፍርስራሹ ራሱ ገና ያልተነሳበት መንገድ አለ። ከዚህ ከላብራቶሪው ጎን ላይ ማለት ነው። እዛ ክፍል ላይ ያሉ ልጆቹ እንደ ውስጥ ላይ እንትን አለ ምንድነው ሊሾ ያደረግነው ብለን ብንል አቧራ ነው ዙሮ የሚነሳ። ጎኑ ላይ ቀዳዳ ነው ልክ እንደ ሌሎቹ የነበረው። የመስከረም 16 አንደኛና መካከለኛ ደረጃ ትምህርት ቤት የወላጅ ተማሪ መምህር ህብረት አባላት ከትምህርት ቤቱ አስተዳደር ከማህበረሰቡና ከተለያዩ አጋር አካላት ጋር በመተባበር የተለያዩ ስራዎችን እየሰራ ይገኛል። የትምህርት ቤቱን ህንፃ ማሻሻል፣ አዳዲስ ክፍሎችን መገንባትና የመንገድ መሰረተ ልማትን ማሟላት ዋና ዋናዎቹ ናቸው። ይህም ለተማሪዎች የተሻለ የመማሪያ አካባቢን እንዲፈጥር አድርጓል። እንግዲህ ወምህ ማለት ለዚህ ትምህርት ቤት እውነቴን ነው እምብርት ነው ማለት ነው፣ ወይ ማዕከል ቦታ ነው ማለት እችላለሁ። እንደምታዩት አሁን የመሰለ መንገድ ተሰርቷል። የመምህራን ማረፊያ የአስተዳደር ቢሮ ተሰርቷል። ይሄ ሁሉ በእነሱ ጥረት ነው። ወላጅ በማስተባበር ገንዘብ ከወላጅ በመሰብሰብ የተሰበሰበችው ገንዘብ ከየት ደረሰች በሚል ይሄን የመሰለ መንገድ ሰርቶልናል። ያን የመሰለ ቢሮ ሰርቶልናል። እንግዲህ እንደ መምህርኔ ያየሁት ነገር እዚህ ትምህርት ቤት ወሞሆቹ ይሄን ትምህርት ቤት የኔ ነው ብለው ከማሰባቸው የተነሳ ማህበረሰቡ አሰባስበው ከማህበረሰቡ ያለ ምንም ነገር በቃ በፈቃደኝነት ማህበረሰቡ እንዲከፍል እንዲያሰባስብ አድርገው እነሱ በማሰባሰብ ትምህርት ቤቱን ከረጅ ድርጅቶች በተጨማሪ የድሮ የነበሩትን የጭቃ ክፍሎች አድሰው ቢሮዎችን ሁሉ ግንባታ አስገንብተዋል። ወደ 8 ክፍል ቢሮ አይነት ማህበረሰቡ አምኖበት የኔ ነው ብሎ እንዲሰራ የሚያደርጉት ከትምህርት ቤቱ ርዕሰ መምህር በተጨማሪ ከሌሎቹ በተጨማሪ ወሞች ትልቅ ሚና አላቸው ብዬ ነው የማስበው። በዚህ ላይ አሁን የቀድሞውንና የአሁኑን ስናወዳደር አይገናኝም፣ ጭራሽን አይገናኝም።
ምክንያቱም በተለይ በዚህ 2 ዓመት የተሰራውና እዛ በፊት የነበረው በጣም ልዩነት አለው። አሁን እጅግ በጣም የሚያምር ነው። አይደለም ይቅር ተማሪዎቹ መምህራኖቹ ጫማቸውን በደንብ እንደተወለወለ ለማስተማር ዝግጁ ናቸው። ራሱ አወራ ሳይነካቸው። አሁን ደግሞ የበለጠ ደግሞ ይሄ አስተዳደር ህንፃ አብረን እዚህ የፈረሰውን አይታችሁት ከሆነ እዚህ የፍራሹ ጋር እዚህ አብረው ነው የነበሩት እና መምህራኖችም ደግሞ ስታፎቹም እዚህ ውስጥ ነበር አብረው መተው እዛ አወራ ተቸግረው መተው ደግሞ መተው ካወራ ጥቅርሻው ጋር ሙቀቱ ከባድ ነበር። አሁን በህብረተሰቡ ተሳትፎ አልሐምዱሊላህ እኔ መሰል አስተዳደር ህንፃ የህብረተሰቡ ውጤት ነው ተገነባ። ኋላም ደግሞ እነዚህ ኬጆች ደግሞ እዚህ ወይ እንደምታዩት እዚች ላይ ደግሞ ተጣበው ይኖሩ ነበረ። ይሄ ክቡር ከንቲባችን አማካይነት ይሄኛውን አስተዳደሩን እንተውና ብለን ይህን ስንል ይህንም አተውት ይህንም እኛለን በማለት ይህን የመሰለ እንዲሰራ አሁን የክፍል ጥበት የሚባለው ነገር በተለይ በመዋዕለ ህፃናቶቹ እንደ ልብ ሆኗል። ወተማ እንግዲህ እኛም እንደምንረዳውም እንደ ጽንሰ ሀሳቡ በጣም በርካታ ስራዎች ነው በትምህርት ቤት የሚሰራው። ለመማር ማስተማሩም ትልቅ አጋዥ ነው። የመጀመሪያው የሚሆነው ወላጅን ከትምህርት ቤት ማገናኘት ነው አንዱ። ሁለተኛው የተማሪዎችን ዲሲፕሊን፣ ስነ ምግባር መከታተል፣ ማስተካከል፣ ማረም ነው። ከዛ በተረፈ ደግሞ እነዚህ ግብዓቶችን ከህብረተሰቡ ገንዘብ በማሰባሰብ እንዲሰሩ በማድረግ ረገድ ከፍተኛ ስራ አለው። ከነዚህም ውስጥ ለምሳሌ ከአሁን ካይታች ከሆነ ወደ 3 ሚሊዮን የፈጀ የአስተዳደር ህንፃ አሁን የገባንበት አለ 7 ክፍል ያለው እሱን ከህብረተሰቡና ከትምህርት ቤት ውስጥ ገቢ ባለ ገንዘብ እንዲሰራ በማድረግ እንደገና ደግሞ ይሄን የምታዩትን ወኮይ አለ። ይሄን ወኮይ አሁን ይሄን ደግሞ እንደዚሁ 1.6 ነው ሚሊዮን ብር ነው የፈጀ። ይሄን ደግሞ ከህብረተሰቡ ብር በማሰባሰብ እኛ ደግሞ ፓርትነርን አጋዥ በማድረግ ወደ 600 ሺህ ብር እንዲጨምር በማድረግ ይሄን የመሰለ እንዲገነባ አድርገዋል። ከዛ በተረፈ ደግሞ መመገቢያ አዳራሽ አልነበረም። የተለየ ቅድመ አንደኛው ደረጃ ተማሪዎች መመገቢያ አዳራሽ አልነበረው። እሱን ምርጥ አድርጎ ደረጃ የሚጠብቅ አድርጎ ሰርተው እንዲሰራ አድርገዋል። ከዛ በተረፈ እንደገና ምገባ ጀምረዋል። ክልሉ ትምህርት ቢሮ በሰጠን እህል መሰረት ምገባ ጀምረዋል። ሁሉም ተማሪ ነው የሚመገበው እዚህ ትምህርት ቤት እና ለነዛ አብሳይ የሚሆኑ 8 ሰዎች ቀጥረናል። እኛ ብር ስናጣ ምንድን ያደረግነው ወላጁን እንዲሰበስቡ አደረጉ፣ አወያየን። ከዛ መጨረሻ ላይ ምንድን የሆነው ወላጁ ብር አውጥቶ ለነዛ ደመወዝ እንዲከፍል እንግዲህ 8 ሰው ነው 4000 ብር ነው በወር ይስታበዘው ወደ 100 ምናምን ሺህ ብር በ4 ወር ይፈጃል። ያንን ከበር ያደረገ ማን ነው? ወላጁ ነው። ወላጁን ያገናኝ ማን ነው? ወተማ ነው ማለት ነው። ተማሪዎች ስራ ራሱ ሰርተዋል። በጣም ችግር ያለባቸው ተማሪዎች ይመክራሉ። የመስከረም 16 አንደኛና መካከለኛ ደረጃ ትምህርት ቤት የወላጅ ተማሪ መምህር ህብረት የተማሪዎችን ስነ ምግባር በማሻሻልና የመማር ማስተማር ሂደቱን በመደገፍ ከፍተኛ ሚና እየተጫወተ ነው። ይህም ተማሪዎች ለትምህርታቸው የተሻለ ትኩረት እንዲኖራቸው አስችሏል። ትምህርት ቤቱ መማር ማስተማር ሂደት ላይ እኛን የሚረዱን እነዚህ ግንባታዎች ምኖች እንዳለ ሆኖ ለምሳሌ አሁን ልጆቹ እስከ መባረር የደረሱ ልጆች አሉ። እነዚህ ልጆች ትምህርት ቤቱ በራሱ አይባረርም። ትምህርት ቤቱ የራሱን ምክር ሰጥቶ ወደ እነሱ ያስተላልፋል። እነሱ የሚሰጡትን ምክር ሰጥተው አልሆን ካለ ነው ያው እርምጃ እንዲወሰድ ተደርጓል ማለት ነው። ወተማውን ደብተር ያው በእርዳታ ይመጣል። ትምህርት ቤቱ የድሃ ቤተሰብ ወይም ደግሞ አጋዥ የሌላቸውን መርጦ በማምጣት ወተምህ ራሱ የስም ጠሪዎችም የትምህርት ቤቱ መምህራንም ተጨማሪ ቢሆኑ ደብተር በስነ ስርዓቱ እንዲከፋፈል ያደርጋል። ኢብን ራሱ ክፍለ ጊዜ እንኳን መምህር በማይኖርበት ጊዜ እንዳይረብሹ ይገባል። ወተምህ ገብቶ የተማራችሁት እንደገና ጨምራችሁ ተማሩ ቾክ እንዲሰጣቸው ያደርጋል። ባዶ ክላስ እንዳይኖር ያደርጋል። እንትኑ መምህሩ እስከሚመጣ ድረስ ይሄ ትምህርት ቤት የራሱ የግሉ እስከሚመስለው ድረስ ነው እየሰራ ያለው። በአጥር የሚዘሉ ልጆች ነበሩ፣ እነሱም ስነ ስርዓት እንዲይዙ ተደርጓል። አሁን እንደዚህ አይነት ችግር የለም በትምህርት ቤታችን። አልሐምዱሊላህ ልጆች አሉኝ፣ 7 ልጆች አሉኝ። እነሱ እነዚህን ያስተማርኩ ሁሎቹ መምህራኖች በሙሉ በጣም ይወዷቸዋል። በጣም ነው የሚወዷቸው። ዛሬ ሁላ ራሱ መምህራኖቹ ራሱ ልጆችን ይጠይቃሉ። አጋጣሚ ግን መሀል ላይ መቼም አንዳንድ ጊዜ ፈጣሪ ሲሰጥህ ሁሉ አንድ አይሆንም። ይሄኛው ከሞኝነት የተነሳ ዋህነት የተነኛ ትንሽ ይረብሻል። ያው ረበሻው ያው ዝም ብሎ እንትናዊ ነው እንጂ የስርቆት የድብደባ የምን አይደለም። ዝም ብሎ እዛ የክፍል የምናምን ነው። እንደዛ ሲሆን የቤት ስራ አይሰራም፣ ወላጅ መምህር የሚለውን አይሰራም። እዛ አማራጩን ሳየው
ርዕሰ መምህሩ ጋር ተማከርኩና እንግዲህ እኔ በራሴ ልጅ ልወስን ነው አልኩ። አይ ኮሚቴው መሰብሰብ አለበት አለ። እኔ እሱ እንዲሰበሰብ አልፈልግም፣ ቢሰበሰቡም ያው ይበተን ይቋረጥ ነው የሚሉ እኔም ራሴ ነኝ። ስለዚህ ዘንድሮ በፍጹም እንዳይማር ራሴ ነኝ፣ ብታስተምረው እኔ እጠይቅሃለሁ ናፈርም አለ። ይፈርማለሁ አልኩት። ያን ልጅ አቋረጥኩት። አለቀሰ። በከርሞው አላስተምርህም ከልሞ ማልኩት። 1 ዓመት ሳይሆን 2 ዓመት ነው መቀጣ። አላስተምርህም ስለው ራሱ ዩኒፎርም ገዛ፣ ራሱ ደብተር ገዛ፣ የቀን ስራ ሰርቶ ራሱ ሻንጣውን አድርጎ ተስተካክሎ ገባ። አሁን አልሐምዱሊላህ ደህና ነው እና እስከዚህ ድረስ ነው። የሌሎችን እንዲያውም አርአያ ሆናቸዋለሁ። አንጥፍተው ሌሎቹ ሲመጡ አይደለም ለእናንተ ለልጄም እወስናለሁ ነው የምላቸው። የተሻሻለው የትምህርት ቤት ህንፃና የመንገድ ግንባታ ከትምህርት ጥራት ባሻገር በተማሪዎች ጤና ላይም አዎንታዊ ተጽዕኖ እያበረከተ ይገኛል። ይህ ስኬት የትምህርት ቤቱን የወላጅ ተማሪ መምህር ህብረት በማህበረሰቡ ዘንድ ከፍተኛ ክብርና እምነት እንዲኖረው አግዟል። ደስታ የተሰማን ለእኔ ለራሴ በጣም ደስ የተሰማን ፊት 60 ተማሪ ምናምን የሚገባው አሁን 40 ተማሪ ስለሆነ በጣም ደስ ብሎናል። በጥሩ ሁኔታ እንማራለን። ክላስ አንጠባም። ስሜቱ በጣም አሪፍ ነው። በፊት በአቧራ ላይ ስንሄድ እንዳልነበር አሁን አሪፍ መንገድ ተሰርቶልናል። በዛ እየሄድን ነው ያለን። የትምህርት ቤት ምቹ ሁኔታ መፈጠር በተማሪው አይምሮ ላይ አይደለም በትምህርት ቤቱ ማህበረሰብ ላይ ልዩ እንትን አለው ተጽዕኖ አለው ብዬ አምናለሁ። ደግሞ ብያየነውም ስለሆነ ደስተኛ ሆነው እንዲማሩ ያደርጋቸዋል። ከሌላው ትምህርት ቤት ተመራጭ እንዲሆን ያደርጋቸዋል። እንደገና ደግሞ ትምህርታቸውን በስነ ስርዓት እንዲከታተሉ ሁሉ ይረዳቸዋል። ኢቭን ጫማቸው አዋራ ሆኖ እግራቸው አዋራ ሆኖ ልብሳቸው አዋራ ሆኖ ነው በዚህ ሲመላለሱ ሲሄዱ የነበረ። አሁን ግን ንጽህናቸውን እንዲጠብቁ ያደርጋል። ኳሊቲውን የጠበቀ ትምህርት ቤት አለን ብለው ያስባሉ። ሌላም ወላጁ ራሱ አሁን ከሌላ ትምህርት ቤት ይህን ትምህርት ቤት ነው እየመረጠ ያለው። አካባቢውን አይተው ከሆነ አረንጓዴ ነው። የተለያዩ አትክልት አሉ የሚበሉ የሚታዩ ማለት ነው። ዛፍ ስር ቁጭ ብሎ ማንበብ ይችላሉ። ምንም አቧራ አይነካቸውም። መንገድ እንግዲህ የምታዩት እንደ ዩኒቨርሲቲዎች ለመሆን ትንሽ የቀረው እስኪመስል ድረስ ሰርተዋል። ከኬጅ እስከ ክፍሎቹ ድረስ ማለት ነው። እንግዲህ አንድ የቀረ በዚች አንድ አቋራጭ መስመር አለች ወደ ቢሮ አርጋ ሽንት ቤት ላይ የምትመጣ እንግዲህ ለወደፊት የታሰበች እሷንም በቅርቡ ይሰሯታል ብዬ ገምታለሁ። እና ትምህርት ቤቱ ለውጥ እንዲኖረው ያደረጉልን የወሙሆች ትልቅ ትግል ነው፣ ድጋፍ ነው ብዬ አምናለሁ። የመስከረም 16 አንደኛና መካከለኛ ደረጃ ትምህርት ቤት የወላጅ ተማሪ መምህር ህብረት ጥንካሬ ለሌሎችም ትምህርት ቤቶች ጥሩ ምሳሌ ነው። ሌሎች ትምህርት ቤቶች ከኛ ትምህርት ቤት ይማራሉ ብዬ ማስበው አንደኛ ተናቦ መስራት። አሁን መምህር ከመምህር ጋር ያለው እንትን፣ መምህር ከአስተዳደር ሰራተኞች ጋር ያለው እንትን፣ መምህር ከወሞሆች ጋር ያለው እንትን በቃ አንድ ነው። በቃ ወሞሆቹ ገብተው ያስተምራሉ ማለት ባይቻልም ግን እንደ መምህሩ ሆኖ ተማሪውን ማኔጅ ያደርጋሉ። መምህሩም ከወሞሆች ጋር ያለውን ነገር አብሮ ተግባብቶ ይሰራል። ይሄ ለአንድ ሰው ለሁለት ሰው የሚሰጥ አይደለም። የጋራ ርብርብ አድርገን በመስራት ስለሆነ እንዲህ አይነት ለውጦች የመጡት። ሌሎቹም እንዲህ አይነት የጋራ የሆነ መግባባትን፣ መተሳሰብን እንዲሁም ወሙህን የሌለበት ስራ ወይም ወተምህ የሚባሉት የሌሉበት ስራ አጥጋቢ አይደለም። ኢቭን የተማሪዎች ዲሲፕሊን ላይ ለምሳሌ እነሱ በሌሉበት ማንም ሰው በራሱ መወሰን አይችልም። ያን ከመሆኑ የተነሳት ሌሎች ትምህርት ቤቶች ከዚህ ትልቅ ትምህርት ያገኛሉ ብዬ አስባለሁ። ከትምህርት ቤቱ ለውጥ እስከ ተማሪዎች ስነ ምግባር ተናቦ አጠቃላይ ያለው ሁኔታ አንድ ከመሆን አንጻር ማለት ነው። ወተምህ በጣም የተለየ እንትን ያለው እውነቴን ነው የምነግርህ። በጣም ትልቅ እገዛ እኔ ደሞዝ ተከፍሎኝ ከምሰራው በላይ ወተምህ ለትምህርት ቤቱ ከባድ እገዛ ነው የሚያደርገው። አጥር ክፍት ተሰብሮ ካገኘ አጥር ያጥራሉ። የሆነ ተማሪ ችግር ከገጠመው ያን ችግር ለመቅረፍ ይሯሯጣሉ። አንድ ልማት ለመስራት ከተፈለገ በተጠሩበት በተጠየቁበት ሰዓት በማንኛውም ሰዓት መጥተው ውሳኔያቸውን ያስተራርፋሉ። ለምሳሌ ይሄ መንገድ እንዲሰራ አንዱ መነሻ የሆኑ እነሱ ናቸው። አንደኛ እነዚህ ልጆች መጥተው ኢቭን ዩኒፎርም ሁሉ እኮ ተቀይሯል። የነበረው ዩኒፎርም እንደዚህ ወደ አፈር ማየት እንትን ያለ ነው። ስለዚህ እድሜ ልኩን
ሳይኮሎጂካሊ ለምንድነው ተጽዕኖ የሚያደርግባቸው እነዚህ ልጆች? ዩኒፎርሙ መቀየርና ውሃ ሰማያዊ መሆን አለበት የሚለውን ውሳኔ ከመምህራን ጋር አብረው ቁጭ ብለው ወስነው ወደ ውሃ ሰማያዊ እንዲቀየር ያደረገው ወተመህ ነው። ለምን ያ ነገር ተጽዕኖ ያደርጋል? አቧራ ነው አይተዋል። እና ሁሌ አፈር አይነት ከለር ለምን ይለብሳሉ? ይሄ ተጽዕኖ አለው የሚለውን ሁሉ ሀሳብ አንስተን አንሸራሽረን አብረን ወስነን እንዲቀየር አድርገናል። እኔ እውነቴን ነው እንደሚከፈለን በላይ ነው የሚሰሩ። እኛ አሁን ደሞዝተኞች የእነሱን ሀል እየሰራን አይደለም። ይሄንን በማየት ሌላው ትምህርት ቤትም እንግዲህ ከኛ ተሞክሮ በመምሰድ መስራት አለበት ብዬ ነው እኔ የምወስነው። እንግዲህ አንደኛ የኛ ውጤት ብቻ አይደለም፣ ትምህርት ቢሮ እጅግ በጣም ታግሎልናል። ምን ያደርጋል የመጀመሪያ የምናቀርበውን የችግራችን ጥያቄ ሁላ ቅድሚያ ነው የሚቀበለን። እዛ ለሚመለከታቸው ያደርስልናል። እነዛ ጋር ሲያወዳድሩ ርዕሰ መምህሩ በጣም ጎበዝ ነው እና እሱ አሁን በተለይ ለዚህ ለሚመጣው ቅድሚያ ለሚመጣው ለመስከረም እጅግ ነው የሚፈጥነው። ተሎ ነው እኛን የሚያማክረን ምን አድርገን ብናቸንፍ ነው የሚለው እና እነዚህ ምን ይማሩ እኛ ተሞክሮ ምን ይማሩ ያሉት ማየት ነው። እንግዲህ ይሄ ሲሰራ ከተቋራጩ ጋር አብረን ነው። አፈሩ ሲነሳ ራሱ አብረን ነው። አፈሩ ራሱ እንኳን ሌላ የሚገርምህ ያው ከዛ ግድም ዛንስቶ እስከዛ ድረስ አሮንቃ ነው። በጣም ውሃ ነው፣ አሮንቃ ነው በጣም። ያንን አሁን እኛንን መጀመሪያ የነገር ነው ለተቋራጩ ያፈሩ እንደሙያ ያፈሩ እንትን የሚላለ ከዚህ አንስቶ ደግሞ ያትለዚህ አንስቶ እንዲ ተማሪዎች የቆሙበት እስከዛ ድረስ ደግሞ አሮንቃ ነው በጣም። ዛ ደግሞ ትልቁ ትምህርት ቤት አዛ አንስቶ ያለው ደግሞ እስከዛም እንደዚሁ። አሁን እሱን በደንብ እንዲነሳ መጀመሪያ እኛንን አብረና ገና ሲጫር ጀምረን፣ ምክንያቱም ከመሰረቱ ነው እና ነገር አሁን ይህ ስለለበሰ አይደለም ህታች ያለውን ችግር አብረን ነው የመጣ ነው። መጀመሪያ ምንድነው ወተመህ ሲቋቋም በአካባቢው ታዋቂ ሰዎችን መምረጥ፣ እሱ ነው የመጀመሪያው የሚሆነው እና እነዛ እንዲመረጡ ደግሞ ግፊት ማድረግ የመጀመሪያው። ከዛ በመቀጠል ደግሞ እቅድን በጋራ አቅዶ በጋራ ገምግሞ አሁን ርዕሰ መምህራን የኔ ነኝ በላይ ሆኖ ብሎ ሳይሆን መሆን ያለበት ምንድነው ልክ እነሱም የትምህርት ቤቱ ዋና አካል ሆኖ አስቦ እነሱን አቅርቦ ማወያየት ስራ መስራት ነው የመጀመሪያው። ሲቀጥል ደግሞ ውይይት ነው። ንግግር፣ ውይይት ያስፈልጋል። እቅድን መገምገም ያስፈልጋል። በዛ መሰረት ከሄደ ጥሩ ተማሪ ይኖራል ብዬ አስባለሁ። ከተማሪዎችም ራሱ አሁን በብዛት ተማሪዎች ምንድናቸው አሁን እነሱ አሁን ምንድነው የማየት ነው እንጂ ብዙ ጊዜ የመሳተፍ እንትናቸው ዝቅተኛ ነው። ያን ያህል አይደለም። ሀሳብ የመስጠትም ትንሽ ህጻናትም ስለሆኑ ግን ቢሆን ደግሞ እዛ ውስጥ ደግሞ ካለው ከተማሪ ውስጥ በሳሎችን መርጦ እዛ ውስጥ እንዲካተቱ በማድረግ እንደገና ደግሞ ወተመህ በብዛት ቢሆን የሚሻል እንደኔ አሁን እኛ ከቀበሌ የሚሰሩ ሰዎች አሉበት፣ ከመስጊድ የሚሰራ ሰው አለን፣ ከቤተክርስቲያን ትልቅ አባት ደግሞ አለ። ልክ እንዲህ አይነት ሰዎች ቢሆኑ ጥሩ ነው ይሆናል ብዬ አስባለሁ። ምክንያቱም አሁን እዛ አካባቢ ስለ ትምህርት ቤት ጥሩ ነገር ያወራሉ፣ የተሰራውን ስራ ይገልጻሉ፣ ህብረተሰቡን ያገኙታል። በዛ መልኩ እነዚህ አይነት ቢቀናጅና የተሻለ ስራ ይሰራል ብዬ አስባለሁ። ተመልካቾቻችን በዛሬው የአስኳላ መሰናዷችን እንግዲህ በመስከረም 16 አንደኛ ደረጃ ትምህርት ቤት ተገኝተን በተለይ ወተመህ በትምህርት ቤቶች ውስጥ ከመማር ማስተማሩ ሂደቱን ከመደገፍ በተጨማሪ ደግሞ በተለይ የትምህርት ቤቶችን ገጽታ በማሻሻል ረገድ እየተሰሩ ያሉ ስራዎችን በተመለከተ ነበር ያነሳን ቆይታ ያደረግነው። እኛም እንግዲህ በዚህ ትምህርት ቤት እንደታዘብነው በተለይ አሁን የቆምንበትን መንገድ ጨምሮ እነዚህ የተሰሩ ትምህርት ቤቶች እነዚህ ወተመህ የምንላቸው ወይም የወላጆች ተማሪ ህብረት ጥንካሬና ብርቱ ስራ እንደነዚህ አይነት ትምህርት ቤቶችና እንደነዚህ አይነት መንገዶችን መገንባት እንደቻሉ ማየት ችለናል። እንግዲህ ሌሎች ትምህርት ቤቶችም ከነዚህ ትምህርት ቤቶች ብዙ ተሞክሮዎችን እንደሚወስዱ ተስፋ እናደርጋለን ማለት ነው። ነጻነት አማረ ፕሮግራሙን አዘጋጅቼ ወደ እናንተ እያደረስኩ ቆይታ አደረግኩ። ሌሎች የአስኳላ መሰናዶቻችን ደግሞ ወደ እናንተ መድረሳቸውን ይቀጥላሉ። አብራችሁን ቆዩ።